ከመጠን ያለፈ ይሉንታ በጣም የሚያጠቃችሁ ምን ይሻለኛል እንደው ይሄ ነገር ብዙ ዋጋ ያስከፈለኝ ነው ግን እምቢ ማለት አልችልም ማለት እየሆነልኝ አይደለም ራሴን እየጎዳው ነው ብላችሁ የምትጨነቁ ከይሉንታ መውጣት የምትፈልጉ ለእናንተ ነው። በዛሬው ቪዲዮ የምንመለከተው የይሉንታ ስነ ልቦናዊ መነሻ ምን አይነት ዋጋ ሊያስከፍል እንደሚችል ሲቀጥል ደግሞ ከዛ እንዴት መውጣት እንችላለን የሚለውን በተመለከተ ነው። ለብዙዎቻችሁ የሚጠቅም ቪዲዮ ስለሆነ ላይክ አድርጋችሁ ጀምሩ፣ ሼር አድርጉ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ፍቅር ይበልጣልን ጆይን አድርጉ። የደውል ምልክቷን በተጫኑ ደግሞ በየጊዜ ከኛ የሚለቀቅላችሁ ቪዲዮ ይደርሳችኋል ማለት ነው። ቤተሰብ እንሆናለን። እናንተ የምትፈልጉትን ሳይሆን በተደጋጋሚ ሰዎች የሚፈልጉትን የምታደርጉ ከሆነ፣ ሁለተኛ የሰዎች ሐሳብና አስተያየት እጅግ በጣም የሚያሳስባችሁ ከሆነ ስለናንተ የሚሰጡት፣ ሶስተኛ ደግሞ እምቢ ማለት እየፈለጋችሁ እምቢ ማለት የሚከብዳችሁ ከሆነ፣ ሌላው ደግሞ ሪጀክሽን ወይም በሰው አለመፈለግ በጣም የሚያስጨንቃችሁ የራሳችሁን ነገር ወደ ኋላ ትታችሁ ለሰዎች ብዙ ለማድረግ የምትታትሩ ከሆነ ወል እናንተ ከመጠን ያለፈ ይሉንታ አጥቅቷችኋል ማለት ነው። ኢን ጀነራል ይሉንታ ጥሩ አይደለም ምናምን ከሚሉት ወገን አይደለም። አንዳንዴ የራሳችንን ፍላጎት ሰውተን ለሰዎች ልናደርግ እንችላለን። ግን ደግሞ በተከታታይ በጣም በተደጋጋሚ የኛን ፍላጎት ትተን የሰዎችን ፍላጎት የምናስተናግድ ከሆነ ሜንታሊ ራሱ የአእምሮ ጤንነታችን ራሱ በብዙ ነው የሚጎዳው። ቤተሰባችን ይጎዳል፣ እኛም እንጎዳለን። መነሻው ምንድነው? መስመር ያለፈ ይሉንታ። እኔ ፍቅር አልገባሽም፣ በይሉንታ ያልከፈልኩት መስዋዕትነት ያልተጎዳውበት ነገር የለም፣ እኔ ምን እንደሆነ እንደዚህ የሚያደርገኝ እንኳን አላቅም ለምትሉ የመጀመሪያው የልጅነት አስተዳደግ ነው። ከፍ ካልን በኋላ ከሰዎች ጋር የሚኖረን ሪሌሽንሺፕ ጨምሮ ንግግራችን፣ ምልከታችን ከልጅነታችን የሚመዘዝ ነው። በልጅነታችን ወላጆቻችን ያሳደጉበት መንገድ፣ እኛን የተንከባከቡበት ትኩረት የሰጡበት መንገድ ከፍ ካልን በኋላ ከሰዎች ጋር በሚኖረን ሪሌሽንሺፕ በጣም ኢምፓክት አለው። ለምሳሌ ወላጆቹ ሲያሳድጉት ደስ ሲላቸው ፍቅር ይሰጣሉ፣ ደስ ሲላቸው ያንቋሽሹታል። የሚያስበው ምንድነው? ለመወደድ ሁሌ መልካም ነገር ማድረግ አለብኝ፣ ለመወደድ ሁሌ እሺ ማለት አለብኝ ብሎ ነው የሚያስበው። ምክንያቱም ወላጆቹ ሲያጠፋ ከማረም ይልቅ መጀመሪያ እንደማይፈልጉት አይነት ነው የሚያሳዩት፣ እንዳፈሩበት አይነት ስለሚነግሩት እሱ የሚያስበው ምንድነው? አሃ ስሳሳት እናቴ አትወደኝም፣ እምቢ ስል አልወደድም፣ ለመወደድ እናቴም አባቴም ትኩረት እንዲሰጡኝ ከፈለኩ ሁሌ እነሱ የሚፈልጉትን ማድረግ አለብኝ ብሎ ነው የሚያስበው። ሰዎች የሚፈልጉትን ሁሉ ማድረግ ይጀምራል ማለት ነው ከፍ ካለ በኋላ። ፍቅርን ሪሌት የሚያደርገው ሁሌ መልካም ከማድረግ፣ ሁሌ ለሰዎች ከመሆን፣ ሁሌ የማይመቸኝም ቢሆን የሚመቸኝም ቢሆን ብቻ ሁሌ እሺ ማለት አለብኝ ብሎ ነው የሚያስበው። ሌላው ደግሞ ይሉንታ የሚያጠቃቸው ሰዎች ስትሪክት ፓረንቲንግ፣ በቃ ሰዓት በዚህ 5 ደቂቃ አረፈርክ ተብሎ የሚገረፍ ልጅ፣ እንደዚህ ብያለው ለምን አባዬ ደግሞ ትመልስልኛለህ እንዴ ለምን ይላል እንዴ አልኳ እኔ ካልኩ ነው እየተባለ የአባትየው ቃል ልክ እንደ እግዚአብሔር ቃል በቃ ተፈጻሚነት ሊኖረው ይገባል። እዛ ቤት ውስጥ ጥያቄ መጠየቅ አይቻልም። ዲክታተር ቤተሰቦች እነዛ ልጆች ከዛ ከወጡ በኋላ ሰው ሁሉ ያላቸውን ነገር እሺ ማለት ነው የሚጀምሩት። ሐሳብን መናገር አይችሉም። ኖ ቢል በፊት ኩርኩም ወይም ደግሞ እርግጫ ሲደርስበት ነው ያየው ያ ልጅ፣ ወይም ሲሰደብ ወይ በሆነ ቅጣት ሲቀጣ ነው ያስተዋለው። ስለዚህ ከፍ ካለም በኋላ የማይንድ ሴት አለ፣ ገብቷቸዋል። በቃ አደገ እንጂ ቦዲው እኮ ነው እንጂ የሚያድገው እንጂ አብዛኛው አመለካከታችን ከዛ እኮ ነው የሚመዘዘው። ታውቃላችሁ ከልጅነታችን። ስለዚህ ትዝ የሚለው ምንድነው? ኖ ዋጋ ልታስከፍል ይችላልች፣ አይሆንም ማለት ብዙ ዋጋ ሊያስከፍል ይችላልና የተጠየቀውን አድርግ የተባለውን ና የተባለበት ቦታ ብርር እያለ እስከምን ድረስ ነው? የገዛ ቤተሰቡን ማለት ምናልባት ያገባ ሰው ሊሆን ይችላል፣ ምናልባት አግብተሽም ሊሆን ይችላል፣ ልጆች ይኖሩሻል። የራሽን ቤተሰብ ሳክሪፋይ አርገሽ ለሌላው ግን መሮጥ። ብዙ ጊዜ ይሉንታ የሚያጠቃቸው ሰዎች ባይዘው ለራሳቸው መሆን አይችሉም፣ ለቤተሰባቸው መሆን አይችሉም፣ ለሌላው ግን በጣም መሬት። እሱ ጋር ተከይዶ እምቢኮ የማያውቅ ሰው ነው ይባላል። ግን እንደዚህ አይነት ሰው ቀረብ ብላችሁ ለራሱ አይሆንም፣ አጠገቡ ላለ ሰው በጣም ነው የሚጎዳው። ገንዘብ ሳይኖረው ምንም በባዶ ሰጥቶ የሚገባ ሰው ታውቃላችሁ። ይሄ እኮ ከደግነት ባለፈ ሼምም እኮ ነው። አንዳንድ ቤት ታውቃላችሁ ከልጆች ጋር የማያወሩም፣ ፍቅራቸውንም አይገልጹም፣ ጥላቻውን አይገልጹም፣ ሞቃትም በራድም ያልሆነ የለ መኖር ብቻ
ልጆቹም ከትምህርት ቤት መጡ፣ ወደ ክፍላቸው ይገባሉ። ወላጆች ና እስኪ የኔ ልጅ ሳመኝ፣ እንዴት ነበረ ውሎ፣ ጓደኞች፣ አስተማሪ ዛሬ ምን አለ፣ ግሬድ ስንት አመጣ ምናምን የለም። ወደቀ ተነሳ ኬር የማይሰጣቸው የሚመስሉ ወላጆች ምናልባት እኮ ኬር ያደረጉ ይሆናል፣ ግን ስሜታቸውን እንዲ ኦፕን አፕ አድርገው ስሙዝ የሆነ ሪሌሽንሺፕ ከልጆቻቸው ጋር የሌላቸው በቃ ቀዝቃዛ ቤት አይታችሁ ታውቃላችሁ? ቤተሰብ ነው የሚፈራሩ የሚመስሉ የማይጫወቱ ከአባትም ከእናት ዲስታንት የሆነ ጸጥ እንደዚህ አይነት የሚመጡ ልጆች ይሉንታ የመጠቃት እድላቸው ሰፊ ነው። ምክንያቱም ኑሮና ብልሃቱን ራሱ ለመማር እኮ ወላጅ ነው መጀመሪያ ትምህርት ቤት ታውቃላችሁ። ልጄ እንደዚህ ምክር ይሰጣል። ይሄ ልጅ ምንም እየተነገሩ አይደለም የሚያድገው። ስለዚህ he thinks በሰዎች ዘንድ ተቀባይነት ለማግኘት ለሁሉም በቃ ብር እያሉ መሄድ ጥሩ ነገር ይመስለውና ራሱን ሳክሪፋይ ያደርጋል፣ ራሱን መስዋዕት ያደርጋል ማለት ነው። ሶሻል ኮንዲሽኒንግ ወይም ደግሞ በተለይ በእኛ ካልቸር ይሉንታ በጣም ግላመራይዝ ይደረጋል፣ በቃ ይንቆለጳጳሳል። ጥሩ እኮ ነው ቱ ሳም ኤክስቴንት። እኔ አሁን ሙሉ በሙሉ ይሉንታ ቢስ መሆንም ዋልጌ ወደ መሆን ያስኬዳል፣ ግን በጣም በዛ። እምቢ ማለት ራሱ ነውጠኝነት፣ እምቢተኝነት፣ እብሪተኝነት ተብሎ ይታሰባል። በተለይ በሴቶች እሷ ትዕቢተኛ ናት፣ ኧረ እሱ ግትር ነው ምናምን ይባላል። ይሉንታ የሚያጠቃችሁ ሰዎች የመተው የመጠላት ፍርሃትም ይኖራል። እነሱ የሚሉኝን ሁሉ ማልፈጽም ከሆነ ይጠሉኛል ብሎ የማሰብ ምክንያቱም ካስተዳደግ የመጣ ነው። የበታችነት ስሜትም ለራሳችን የምንሰጠው ግምት የወረደ ሲሆን በሰዎች አስተያየት ላይ እንገነባዋለን። በራስ መተማመናችን ጀግና፣ የኔ ጎበዝ፣ እሱ እኮ በጣም መልካም ሰው ነው ሲባል ውስጥ የሚያደርግ በራስ መተማመን። ግን አይ ይሄ ደግሞ አይረባም ስንባል ይሄ ሙሽሽ የሚሉ ሰዎች አሉ አይደለ? ሰው ምንም ብታረጉ ጥሩም ተደርጎለት ማውራቱን አያቆም። የእናንተ መልካምነት በሰዎች አስተያየት ሊገነባም አይገባም፣ በሰዎች አስተያየት ሊፈርስም አይገባም። ራሳችሁን የምታውቁት ራሳችሁ ናችሁ። ለሁሉም ደግሞ ኤክስፕሌን አድርጋችሁም አትችሉ። መሳሳት የማይፈልግ ከሰው ጋር ምንም አይነት ጸብ። እኔ እኮ ይኸው ስንት ዓመት ስኖር ከማንም ጋር ተጣልቼ አላውቅም። እንዴ ሰው እኮ ሲኖር ይጣላል። የአቋም ሰው ከሆናችሁ እምቢ ስትሉ አንዳንድ ሰው የማይመቸው አለና ለሁሉም እሺ ትላላችሁ። አንድ እሺ የማትሉት ሰው ማን ነው? ራሳችሁን ግን ኢግኖር ነው ያደረጋችሁት። ስለዚህ ድሬንድ ትሆናላችሁ። እየደከማችሁ ሜንታሊ እየተጎዳችሁ ትመጣላችሁ። እምቢ ማለት እየፈለጋችሁ አብዛኞቻችሁ እምቢ ማለት አትችሉም። በዚህ ምክንያት ደግሞ ትጸጸታላችሁ። መልሳችሁ መላልሳችሁ እራሳችሁን ትወቅሳላችሁ። እሺ በማለታችሁም ትጸጸታላችሁ። አንዳንዴ ደግሞ እንደምንም አቅማችሁን አሰባስባችሁ አይ አልችልም፣ አይሆንም፣ አላደርግም፣ አልመጣም ብላችሁ በመነገራችሁም ደግሞ የጥፋተኝነት ስሜት ይሰማችሁ። ግጭት ትፈራላችሁ። አይ ነው ግጭት ቆንጆ ነገር አይደለም፣ ግን በተቻለን መጠን ከሰዎች ጋር በሰላም ብንኖር መልካም ነው። አይደለም ከሌላ ሰው ጋር እርስ በርስ ሀሳቦቻችን ራሱ ይጋጫሉ። እግር ከእግርም ይጋጫል ይባላል። ከሁሉም ጋር ትስማማላችሁ። ያም ሲል ሼም ይዛችኋል። እሺ ይሄኛውም ሲል እሺ፣ የተለያየ ሀሳብ እየመጣ እናንተ እሺ ትላላችሁ ማለት ነው። በዚህም ድርጊታችሁ ምቾት አይሰማችሁ። ታውቁታላችሁ። ውስጣችሁ ያው መቀየር ከብዷችሁ ነው እንጂ በጣም በተደጋጋሚ ትከፋላችሁ። የደከማችሁ አይነት ስሜት ይሰማችኋል። ትዝላላችሁ፣ ትተክዛላችሁ። አንዳንዶቻችሁ ውስጥ ገብታችሁ ቤታችሁ ጓዳችሁ ታለቅሳላችሁ። እኔ እንደዚህ አድርጌላት፣ እንደዚህ ሆኜላት፣ እንደዚህ በደለችኝ የምትሉት እናንተ በምታረጉት ልክ ሰው ያረግልኛል ብላችሁ ታስባላችሁ። ግን ሰው እንደዛ አይደለም። ካልተመቸው እምቢ የሚል በጣም ብዙ ሰው አለና በዛም ደግሞ በሰው ላይ ራሱ ቂም ትይዛላችሁ ብዙዎቻችሁ። እኔ የሰርጓ ጊዜ እንደዚህ አድርጌ፣ የልደቷ እንደዚህ ደግሼላት፣ የልጇ የተመረቀ ጊዜ እንደዚህ ሆኜ፣ ጓደኛ ያስተዋወቅኳትን ያደለው እንዴ ለትዳሯ እኔ ነበርኩ ምናምን ረሳችኝ ትላላችሁ። ምክንያቱም እናንተ በምትጥሩት ልክ ሰውም ይሆንልኛል ብላችሁ ታስባላችሁ። ግን ሰው ደግሞ በእናንተ መጠን ሊሆን አይችልም። ምን እናድርግ? መጀመሪያ ይሄንን ማወቅ ነው። ይሉንታ እንዳለባችሁ አድሚት ማድረግ ማወቅ መለወጥ ስለሆነ ቻሌንጅ አድርጉት ራሳችሁን። ማለት ብዙም አንወዳቸው ነገሮች አሉ። ስለዚህ እምቢ ስትሉ ጤናማ አቲቲዩድ ያለው ጤናማ አመለካከት ያለው ሰው አክሴፕት ያደርጋችሁ። ስለዚህ ይሄንን ሁሌ ደጋግማችሁ ንገሩት። እምቢ ብል ሰው ይጠላኛል ሳይሆን ለአእምሯችሁ መናገር ያለባችሁ እምቢ ስል
ጤናማ አመለካከት ያላቸው ሰዎች ይረዱኛል ብላችሁ መልሳችሁ መላልሳችሁ ለማይንዳችሁ ንገሩት። ለማይንዳችሁ የምትነግሩት ነው መልሶ ማይንዳችሁ ለእናንተ የሚነግራችሁ። ወሰን አብጁ። እኔ በጣም በተደጋጋሚ የምናገረው ስለ ባውንደሪ ነው። ባውንደሪ ማለት ምን መሰላችሁ? ወሰን ማለት ከሰዎች ጋር ባላችሁ ግንኙነት የምትወዱትን ከምትጠሉት ለይታችሁ አሳውቁ። የማትፈልጉትን አልፈልግም፣ የምትፈልጉትን እንፈልጋለሁ። እንዲያነሱባችሁ የማትፈልጉትን ነገር አይ ስለዚህ ጉዳይ ማውራት አልፈልግም። ስለ ፐርሰናል ነገራችሁ መተው ሊያስወራችሁ ሲፈልጉ አይ አላወራም። እንሂድ ሲሏችሁ የማትፈልጉ ከሆነ እዛ መሄድ አልፈልግም። this is boundary by the way ኢማጂነሪ የሆነ የተሰመረ መስመር ማለት ነው። ወሰን አገራት ወሰን አላቸው። ቤትም ወሰን አለ። ለምሳሌ የኔ ቤት ዘው ብሎ አይገቡ፣ በር አለ። ለመግባትም የፈለገ ፍቃድ ይጠይቃል። በምን በደውል ጥር ያረጋል። አያለው የምፈልገውን ሰው አስገባለሁ። ላይፍም እንደዛ ነው መሆን ያለበት። ህይወት ምቾት አይደለችም። ሁሌ ደስ ያለንን፣ ሁሌ ሰውን እያስደሰትን፣ ሁሌም እየተደሰትን አይደለም የምንኖረው። ዲስኮምፎርትን ልመዱት። እምቢ ስትሉ ሰዎች ሊያዝኑባችሁ ይችላሉ። የማትወዱትን ነገር እናድርግ ብሏችሁ እናንተ አይ በቃ እኔ አልፈልግም ስትሉ ሊከፉባችሁ ይችላሉ። መልመድን ቀስ በቀስ እንደውም ለራሳችሁ ያላችሁ ቫልዩ ራሱ እየጨመረ ይመጣል። ዋጋችሁን ስትለዩ እሺ ብላችሁ የማትነዱ እንደሆናችሁ ሲገባችሁ እንደውም ሞር ምቾት እየተሰማችሁ ይመጣል። ሐሳባችሁን መግለጽ ተለማመዱ። አድቫንቴጅ መውሰድ የሚፈልጉ ጓደኞች ካሏችሁ ኢንቫይሮንመንታችሁን ተጠንቅቃችሁ ዲስታንስ ሰፋ ያለ ርቀት አብጁ። ዙሪያችን ይወስነዋል ለማንነታችን። የሚደግፉን ናቸው አጠገባችን ያሉት ወይስ ኩርኩም የሚሉን ነው አጠገባችን ያሉት? እናንተ ለመለወጥ ስትሞክሩ ሙድ ይዝባቸዋል ወይስ እንድትለወጡ ፊውል ይሆናቸዋል፣ ነዳጅ ይሆናቸዋል? ምን አይነት ጓደኞች ናቸው? ጓደኛ ስብዕናችሁን፣ ማንነታችሁን፣ አመለካከታችሁን ይቀርጻል። ለለውጣችሁ ደግሞ ትልቅ ፕሪከርሰር የሚሆኑት ጓደኞች ናቸው። ወይ ይገፋቸዋል ወይ ይጎትታቸዋል። ይሄንን ካደረጋችሁ ልንገራችሁ፣ አንደኛ ጥቅሙ ጥሩ አይነት ግንኙነት ከሰዎች ጋር እንዲኖራችሁ ያደርጋል። ባይ ዘ ዌይ እሺ ስላላችሁ አይደለም ሰዎች ሁሉ የሚወዷችሁ። እምቢ ስትሉ አክሴፕት የሚያደርጓችሁ የሚረዷችሁ፣ ወሰናችሁን የሚያከብሩላችሁ ሰዎች ሲኖሩ ነው። በእሽታ የሰበሰባችሁት ጓደኝነት ጤናማም አይደለም። ምክንያቱም ሁሉም እሺ እስካላችኋቸው የፈለጉትን እስካረጋችሁላቸው ድረስ ነው አብሯችሁ የሚኖሩት። በሞመንት አልፈልግም፣ አይቻልም፣ አልወድም ስትሉ ይርቋችኋል። ጤናማ አይነት ፍሬንድሺፕ ሲኖራችሁ ግን እምቢታንም እሺታንም አክሴፕት የማድረግ አቅም አላቸው። ፍቅር ግንኙነት ላይ ራሱ የሚጎዳችሁ ሳይሆን በጣም ለእናንተ ማደግ ትልቅ አቅም የሚሆናችሁ ሰው ነው የሚመጣው። ሴቶችም ወንድ እንደዚህ አይነት ሰው ነው የምትስቡት፣ ወንዶችም እንደዛ። ያለበለዚያ እናንተ ወሰን ሳይኖራችሁ ሁሉንም እሺ እያላችሁ ዝም ብላችሁ በቃ ለሰው ብዙ የምትሆኑ ከሆነ ብዙ ዋጋ የሚያስከፍላችሁ ሰው ነው በፍቅር አጋርነት የምትይዙት። ምክንያቱም ላይክ አትራክትስ ላይክ ነው። ሰው ቢጤውን ይሰባል። ብዙ ጊዜ ናርሲሲስቶች ራሱ ምስኪኖችን ያጠቃሉ፣ የዋዎችን፣ መስመር የሌላቸውን፣ ሁሉን በቃ ለሰው ብዙ የሚሆኑትን ያጠቃሉ። ሌላ እውነተኛ ትሆናላችሁ፣ ኦቴንቲሲቲ ይኖራችኋል። ከማንም ሰው ጋር ከነፈሰው ከሄደው ጋር አይደለም የምትስማሙት ጋር ትስማማላችሁ። የማትስማሙትን እንደማትስማሙ ሰዎችም ስለሚያውቁላችሁ ኦቴንቲክ መሆናችሁ፣ እውነተኛ መሆናችሁ፣ የአቋም ሰው መሆናችሁን ሰዎች ይለያሉ። በዚህ ምክንያት ሁሉም ሰው ባይወዳችሁ እንኳን ያከብራችኋል፣ አቋም ያስከብራችኋል። የሚጠላችሁ ራሱ ሊያከብሯችሁ ይችላል። እምቢ ያላችሁ እንኳን ልትከበሩ ትችላላችሁ። መስሪያ ቤትም የሚፈለግ ባህሪ ደግሞ ይሄ ነው። ትዳር ላይ ሪሌሽንሺፕ ላይም የአቋም ሰው መሆን በጣም መልካም ነው። ሁነኛ ሰዓት ላይ እናንተን ይፈልጓችኋል ሰዎች። ኧረ እሷ ኃይለኛ ናት፣ እሷ ካልመሰላት ነው የሚሏችሁ ሁላ ሁነኛ ለሆነ ጉዳይ እናንተን ነው የሚፈልጓችሁ። አትታሰሩም በሰው ሀሳብና አስተያየት። ራሳችሁን የመሆን ነፃነት ይኖራችኋል። ለራሳችሁም ጥሩ ትሆናላችሁ። ለራሳችሁ ያላችሁ ግምት ይጨምራል። እንዲተረጉሟችሁ እንደዚህ ነሽ እንደዛ ነሽ እንድትባሉ ማትፈቅዱም ቢሏችሁም ደግሞ እናንተ ማን እንደሆናችሁ ታውቃላችሁ። ብዙም ኤክስፕላኔሽን አይፈልግም። ጭንቀትና ጸጸት ይቀንስላችኋል። አእምሮ ጤንነታችሁ ራሱ ይጠበቃል። ከብዙ የህሊና ወቀሳና ጸጸትም ትድናላችሁ። እና ምን ልላችሁ ነው፣ ሁሉ ነገር በአንድ ጀንበር አይቀየርም። ሁሉ ነገር በአንድ ጀንበር ተሰርቶም አይጠናቀቅም። ብዙ ለውጥ የአመታት ጥረት፣ የቀናት፣ የወራት ሲጠረቃቀም ነው። ገብቷችኋል? ስለዚህ እነኚህን ነገሮች ከነገርኳችሁ ቶሎ ወደ ህይወታችሁ ተግባራችሁ የሚቀጥለው ቀን ትለወጣላችሁ ማለት ሳይሆን ለውጥ ግን በጊዜ ሂደት ታዩበታላችሁና እስኪ ይህንን ቪዲዮ ደግማችሁ ደጋግማችሁ እዩት። በይሉንታ ኤክሰሲቭሊ የምትጠቁ
ወዳችኋለሁ። ላይክ አድርጉ፣ ሼር አድርጉ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የፍቅር ይበልጣል ቤተሰብ ሁኑ። ቤሏን ደግሞ ጫን ብታረጓት በየጊዜ የሚወጡ ቪዲዮዎች ይደርሳችኋል። ላቭ ዩ